ይሻላል። ሙስሊም ነህ? ሙስሊም ነኝ። እሺ፣ አንድ ጥያቄ መልስልንና ትጠይቃለህ። ምን አልከኝ? አንድ ጥያቄ መልስልንና ትጠይቃለህ። ርዕሱን እንድንነካው ርዕሱ ሰዎች በደንብ እንዲያስታውሱትም ርዕሳችን ምን ነበረ? ሙሐመድ ሲሞት በጣም ተሰቃይቶ ነው የሞተው። በጣም በስቃይ ለ3 ዓመት ያህል ተሰቃይቷል፣ በበላው መርዝ ምክንያት ማለት ነው። ሙሐመድ መረጃ አለ እንከፍታለን። አለን እንከፍታለን። ክርስቲያን አዘጋጅነን ጥያቄ እንትን ላይ ያበልልህ መረጃ ይከፈትላል። እና ሙሐመድ በዚህ አይነት ሁኔታ ተሰቃይቶ ሲሞት ኢሳን ግን አላህ ለምንድን ነው እሱ እንዳይሰቃይ ወደ ራሱ ጋር መውሰድ የፈለገውና እንደውም ደግሞ ድራማ በሚመስል ሁኔታ የኢሳን መልክ ለሌላ ማስመሰል የፈለገው ለምንድን ነው? እሱ ሙሐመድ አዛኝ፣ ሩሩ፣ የነቢያት መደምደሚያ፣ ለሁሉ ምሳሌ፣ ለሁሉ ምናምን ተብሎ የተባለውን ግን እንዲሰቃይ ያደረገው ለምንድን ነው? እሱ ማለትም ስቃይ ውስጥ እንደዛ እንዲማቅቅ በቃ ግደለኝ እያለ እስኪማፀን ድረስ ለምንድን ነው እንደዛ የሆነበት ምክንያት? ማን ነው ግደለኝ ደግሞ ማለት ግደለኝ ያለ የተማጸነው ማን ነው? መረጃ ለዚህ መረጃ ታመጣለህ? በቃ አመጣላለሁ። እነኚህ ሁሉ እስኪሆኑ ድረስ ግን አይሁዳዊቷ ሴት እንዲማቅቅ ነው የፈለገችው፣ አማቃዋለች። እና ይሄንን ለአይሁዳዊቱ ሴት መሳለቂያ ያደረገው አላህ ለምንድን ነው? እሱ ለምንድን ነው ያላዳነው? ጅብሪል መጥቶ ጸሎት እስኪያደርግለት ጸሎት አድርጎለት እንኳን አልዳነም። ትንሽ የተሻለው እንኳን ከኢትዮጵያ ሄደ መድኃኒት በልቶ ነው የዳነው። ግን በሚያሳዝን ሁኔታ ደግሞ ሲድን መልሶ ኢትዮጵያን ክርስቲያኖችን የተራገመውና የተሳደበው ይህም ከምን አንጻር እንደሆነ እንታየው። ሙሐመድ ማን የተሳደበው? እና ለሁሉም ነገር መረጃ ታመጣለች። ለምትናገረው ነገር ጥያቄዎች እንዳለ ስለማረሳቸው መረጃ ታመጣለህ። መልካም። ክርስቲያን መክፈት ትችላለህ? አዎ እችላለሁ። እሺ፣ አንዴ ክፈትልን። አንድ ስልክ ብቻ ስላለኝ ነው። ሶሪ፣ ቀጥል። ትልቁ ላይ ይሁን። እሺ፣ ኦኬ ከማማት ጀምራችሁ ይሄንን ሐዲስ ወይስ ሌላ? ብዙም አይታይም። እንትና አንብበው። ኦኬ እሺ፣ ቆይ እሺ ቡሃሪ ላይ ያለ ሐዲስ ነውና እዚህ ጋር እንደምታነቡት ምን ይላል? the sickness of the prophet and his days የቻፕተሩ ርዕስ ምንድነው? የሙሐመድ በሽታና የሞተበት ምክንያት ብሎ ነው ቻፕተሩ የሚጀምረው። ሐዲሱ የሚገኘው ሷሂህ አል-ቡኻሪ 4428 ላይ ነው። ናሬትድ አይሻ እንደተረከችው the prophet in his ailment in which he died used to say ነብዩ በሞቱበት በሽታ ብዙ ጊዜ ደጋግመው እንደዚህ ይሉ ነበረ። ኦ አይሻ ሆይ I still feel the pain caused by the food I ate at ካይባር በካይባር ተመርዞ በመላሁት ምግብ እስካሁን በሽታው ይሰማኛል፣ ህመሙ ይሰማኛል። and at that time I feel as my aorta is being cut off from the poison በዚህ ምክንያት የደም ስሬ እንደተቆረጠ ይሰማኛል። በምን? በዚህ በመርዙ ምክንያት ማለት ነው። ነብዩ የሞተበት ምንድነው? ከቻፕተሩ እንደምንረዳው ሙሐመድ የታመመው በዚህ በተመረዘ ምግብ በልቶ ነው። የሞተውም በዚሁ አይሁዳዊቷ በሴት በሰጠችው የተመረዘ የበግ ስጋ ነው ማለት ነው።
ሙባረክ በአላህ እንደው ሙስሊም ነህ እንደው ከዚህ ከበሽተኛ ቤት ስለዚህ ሙሐመድ በበላው መርዝ ምክንያት ህመም እየተሰማው እንደነበረና የልብ ደም ስሩ እንደተበጠሰ ይናገራል። ኢብን መጃ አላህ ብለህ ውጣ ወደ ራዝም ከዚህ ቆሻሻ ጋር ደግሞ ትወያያለህ። ከዚህ ከወንጀለኛ አንተን ቡሬ ውስጥ ያው የሙስሊሞች ጭንቅላት እንደዚህ ነው። እኔስ ሙባረክ እንዳያው ነው ሙቤ በበላው በካይበር ምግብ ምክንያት ቅድም ከስር የጠየቀን ጥያቄ ይኸውልህ አሁን ተመለሰልህ ማለት ነው። ለምንድን ነው ሙስሊሞች ሳስረዳቸው በመረጃ ዝም ብለው የሚጮሁት ብለህ ያልከን ከስር ተከታተል ብዬህ ነበረ። ሙስሊሞች እውነት ነው አይፈልጉም። ይኸውልህ ስማኝ ይኸውልህ አንድ ነገር ማወቅ ያለብህ መረዳት ያለብህ ነገር አለ። ረሱል ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ናቸው። ስማኝ አዳምጠኝ። ይኸውልህ እንደ ማንኛውም ሰው ናቸው። ይታመማሉ፣ ይበላሉ፣ ይጠጣሉ፣ ይተኛሉ። ስለዚህ ሌላው እንደሚታመመው ይታመማሉ። ለምን ታመሙም አትልም አይደለ? ለምንድን ነው የማይታመሙ? ምክንያቱም ልክ እንደሌላው ሰው እነሱም ሰው ስለሆኑ በህመም ምክንያት ሞቱ ልትል ትችላለህ። ይሄ ደግሞ እስልምና ላንስ ተማቀው በስብሰው ምናምን እያልክ የምታወራው ነገር በራስ ጨማምን የምታወራው ነገር ነው። ይህ በራሱ አንድ ቅጥፈት ውሸት የሆነ ነገር ስለሆነ ማለት ነው። ሐዲሱን በስርዓት ካደረገው ረሱላህ ሰለላሁ ዐለይሂ ወሰለም መድኃኒት ሰጥተዋቸው መድኃኒት ሰጣት ነበር። ለመድኃኒት አብልተዋቸው ነበር። አዎ አብልተዋቸው። ያ ነገር መጥፎ ነገር እንዲሰማቸው አድርጎ ነበር ወይ? አዎ አድርጎታል። ስለዚህ ምን ይሁን ነው እዚህ ጋር አሁን ጥያቄው። ኧረ ተረጋጋ። መልካም ነብዩ የሞተው በመድኃኒቱ ነው በበላው መርዝ ነው አይደለም? ምን አልከኝ? ነብዩ የታመመው ሲሞት ታሞ የሞተው በበላው መርዝ ነው አይደለም? በበላው መርዝ ነው አይደለም? ስማ ይኸውልህ ረሱል ሰለላሁ ዐለይሂ ወሰለም በመድኃኒት በልተው ነበር ወይ? አዎ አብልተዋቸው ነበረ። ይህም አሁን የጠቀስከው ሐዲስ ላይ አዳምጠኝ እኮ እንድመልስልህ ነው አይፈለግከው? እንድመልስልህ ነው አይፈለግከው እኮ አዳምጠኝ። እየጠቀስክልኝ ያለኸው እያነሳህልኝ ያለኸው ነገር ሐዲስ ነው። ምናልባት አንዳንድ ሰዎች ረሱል ሰለላሁ ዐለይሂ ወሰለም በመርዝም አብልተዋቸው ነው የሞቱት የሚሉ ሊኖሩ ይችላሉ። አይ ቲንክ ሚዩት ነህ። አይሰማም አይደል? እናንተ ጋር ማላላው ተመልሳል። ሚዩት ወደ ነበር ያ። ስለዚህ በዋነኝነት ያንተ ጥያቄ ምንድን ነው? መልካም ጥያቄውን አንተ ራስህ ነበርክ የጠየከን። በመርዝ ታሞ እንደሞተ ማስረጃ አንጣልከኝ። ማስረጃ አንድ ምን አሳየውኝ? ነብዩ በበላው መርዝ ምክንያት እስቲል ህመሙ ይሰማኛል፣ የልብ ደም ስሬ ተበጠሰ ያህል። ፕሊዝ አዳም ጣልቃ ትግባ እያልክ የነበረው አንተ ተሟቆ በስብሶ ምናምን ነበር እያልክ የነበረው። ጣልቃ ትግባ። ለተናገርኩት ማስረጃ እንደማመጣ እኮ ነግሬሃለሁኝ። ገና እኮ አንድ ማስረጃ የጠቀስኩት እኔ ከመቶ በላይ ሐዲስ አለኝ በዚህ ዙሪያ ላይ ከኪታቦች ጋር ጭምር ማለት ነው። ተረጋጋ። ኢብን መጃ 16:22 ክፈት ብያለሁ። ክርስቲያን የመጀመሪያ ያሳየዋችሁ ምንድን ነው? እሱ ነብዩ የልብ ደም ስሩ፣ አንድ ሰው የልብ ደም ስሬ ተበጥሷል፣ በበላውት መርዝ እስካሁን ህመሙ ይሰማኛል ካለ ያ ሰው እያልታመመም እንደው ዘና እያለ ደስ ብሎት ነው የሞተው ማለት አንችልም። ግልጽ ነው። በበላውት መርዝ ምክንያት ህመሙ ይሰማኛል፣ የልብ ደም ስሬ እንደተቆረጠ። ከዚህ በላይ ህመም የለም ወዳጄ። እችን አንብባት እኮ ታሞ ነበረ። እሺ ስለዚህ እኮ ታሞ ነበረ እዚህ ጋር ሐዲሱ ላይ በዚህ ቆይ ስለዚህ የመጀመሪያው ጥያቄን ውድቅ አደረግኩት ማለት ነው። ሐሰተኛ አልከኝ። ምን ብዬ ነበረ? ነብዩ አሁን ብዬ ያልኩበት ምን ነበር ያልከው? ነብዩ ምን
ነብዩ ማቋል ወይንም ታሟል። ምን ማለት ነው? ምን ማለት ነው ማቋል ማለት? ማቋል ምን ማለት ነው? ማለት በአንድ ሰው አንድ ሰው ታሞ ሳይድን ለረጅም ጊዜ በዛ ህመም መሰቃየት ማለት ነው። ለረጅም ጊዜ ነብዩ ተሰቃይቶ ሞቷል። ስለዚህ ተሰቃይቶ ነው የሚለው ነገር ውሸት ነው። ይኸውልህ ስማኝማ ረሱል ሰለላሁ ዐለይሂ ወሰለም ተሰቃይቶ ሞቷል የሚል ነገር ታመጣልኛለህ? አንብብ እኮ የአንብበው እስኪ ተሰቃይቶ ሞቷል የሚለውን እስኪ ለው ተሰቃይቶ ሞቷል እስኪ አሳይቶ ለወል ተሰቃይቶ ሞቷል። ቅድም ዳኑ ነው የሚለው ሞቱ ነው የሚለው የቅድሙ ሞቱ ነው የሚለው ዳኑ ነው የሚለው የልብ ደም ስራቸው በህመሙ ምክንያት እስካሁን በበላሁት መርዝ ህመም ምክንያት ህመሙ ይሰማኛል። የልብ ደም ስሬ እንደተቆረጠ ብሎ ሞትኩ ነው የሚለው ሞተ ነው የሚለው ወይንስ ዳነ? እንዲህ ሞተ ይላል። ሞታ አይልም ለካ። እስኪ ክርስቲያን ድገመው። ሞታ አይልም ለካ ዳነ ነው የሚለው። አሳየው ድገምና። ኦኬ ምን ይላል? ሞታ አይልም ብሏል። ምን ውስጥ ገባ? ኦኬ ራሳቸው ነበር እየተናገሩት የነበረው። እስኪ እነሱ የተናገሩትን አሳየኝ። ምን ይላል? አንበው በሞቱበት ህመም ምን ህመም the sickness of the prophet and his days ርዕሱ ራሱ የነብዩ ህመምና ሞት ነው አይደል? ሞቱ የሚያወራው ዳኑ ነበር። አዳምጠኝ ሐዲሱ ተሳስቶ አዳምጠኝ። ሐዲሱ ጋር ሂድ። እውነት ነው። ሐዲሱ ጋር ሂድ። ቻፕተሩ ጋር ሳይሆን ሐዲሱ ጋር ሂድ። ሐዲሱ ጋር ሞቱ አይልም ዳኑ ነው የሚለው። ወደ ሐዲሱ ወሰደው። ኦኬ the prophet in his ailment in which he died ሰርቫይቭ ነበር መባል ያለበት ዳይድ ነው ያሉት። ዳይድ ማለት ምን ማለት ነበረ? in which he died ምን ማለት ነበር? አልገባኝም። ምን ማለት ነው? አንብብ፣ እሱን ተርጉም። ሂዳይድ ማለት ሞቷል። ተርጉምልን ይሄንን። ሂዳይድ ማለት ሞቷል ማለት ነው፣ ወይም ደግሞ ሞቷል ማለት ነው። ካለቀ ቅድም ለካ እኔ ተሳስቼ ነው ሞቱ ሳይሆን ያልኩት በዳኑበት በሽታ ተይዘው ነው ያልኩት። ለካ እኔ ተሳስቼ ነው እኮ። አሁን አንተ እያልከኝ ያለኸው ምንድን ነው? ይኸውልህ ታሞ ዳነ ነበር ያልኩት ማለት ነው ቅድም እኔ። አንተ ደግሞ ሞቱ ስትለኝ እኔ ዳኑ እያልኩ ነበር የሞገትኩት አይደል? ይቅርታ ጠይቅ። ለምንድን ነው ይቅርታ የምጠይቀው? እንዴ አሁን ትልቁ ፖይንት እያልከኝ ያለው የሰማኝማ ሂስቶሪካሊ ሂስቶሪካሊ ረሱል ሰለላሁ ዐለይሂ ወሰለም በኤግዛክት የሞቱበት ነገር ይሄ ነው ተብሎ ብዙ ዘገባዎች ሊኖሩ ይችላሉ፣ የተነገሩ ነገሮች ሊኖሩ ይችላሉ። ግን አንተ እየጠቀስክልኝ ያለህ ከቁርአን ወይም ደግሞ ከአንድ የቁርአን አንቀጽ ሳይሆን እያመጣልኝ ያለው ሐዲስ ኦር ንግግር ነው እያመጣክልኝ ያለው ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም በህመማቸው ምክንያት ሰማኝ ወንድማችን ሙቤ ከቁርአን ውጭ ሐዲስ አይቀበልም። እኔ ሙሐመድ በዚህ ምክንያት እንደሞተ ሚኒመም በዚሁ አሁኑ ከፍቻ ሳያለው ከ50 ላነሰ መረጃ ከፍትላለሁ። ሐዲሳቶቹንም ሲራዎቹንም ስትሪዎችንም ተፍሲሮቹንም አይቀበልም ሙቤ አይደለም። ምክንያቱም ካዳቸው አሁን ማለት ነው። ቴንኪው። ለምን ቁርአን ላይ ስላልተጠቀሰ የነብዩ አሟሟት። ቁርአን የወረደው በሙሐመድ ላይ ነው፣ ልብ በሉ። ስለዚህ ሙሐመድ ከሞተ ቁርአን ሊኖር አይችልም። ዊችዝ እያለን ያለው ምንድነው? ቁርአን ላይ መጻፍ አለበት ካለን ቁርአን ሌላማ ካለ ይወርዷል እያለን ነው ባይ ዲፎልት። እንስማማ ፎር ሴክ ኦፍ አርጉመንት። ሙሐመድ እንደተወለደ እናትና አባቱን ከቁርአን ላይ ያሳየኝ እንጂ ካላሳየኸኝ ሙሐመድ የት ሀገር እንደኖረ ኬንያ ነው፣ ኢትዮጵያ ነው፣ አሜሪካ ነው፣ ኡጋንዳ ነው፣ ታንዛኒያ ነው፣ ሳውዝ አፍሪካ ነው፣ የት ሀገር እንደሆነ ሙሐመድ የተወለደበትን አሳየኝ እስቲ። እናት አባቱን ከቁርአን ንገረኝ እስቲ። ሞቱ ጋር ከመደረሳችን በፊት ውልደቱ ስለሚቀድም ማለት ነው። ቀጥል።
ቁርአን ክፈትለት ክርስቲያን ጥቅስ ስለሚነግርህ አሁን ጥቅስ ንገረው። ቁርአን ክፈትለት ክርስቲያን ውልደቱን ያሳየናል። እኛ ሞቱን ከቁርአን እናሳየዋለን። ጥያቄን ልጠይቅህ እኔ አሁን ጠይቀኝ። ቁርአንህ ቃልና ግልጽ ሁሉንም ይኸውልህ የአንተ ፖይንት ረሱል ሰለላሁ ዐለይሂ ወሰለም ታሞ ሞተዋል ብለህ አሳምነህ ፋይናሊ ማለት የፈለግከው ነገር ምንድን ነው? ቆንጆ ጥያቄ። ይህን መርዝ የሰጠችው ሴትዮ ምን ብላ ነበረ? ቀጥል መልስልኛ ሙቤ። በቃ መልካም። እንደኛ አስተምሮ ዘውልቅ ምዕራፍ 23 ቁጥር 23 ላይ ሟርት፣ ድግምት እንደዚህ አይነት ነገሮች ኃይል በእስራኤል ላይ እንደሌላቸው መጽሐፍ ቅዱስ ይነግረናል። አንድ ነቢይ የሆነን አካል በሐሰተኛ አካል ፈጣሪ አሳልፎ እንዲሰቃይ አያደርግም። መሰቃየቱ ሳይሆን ችግሩ ምንድነው? እሱ የዛች እሷን ሐሰተኛ ካልናት እሱ ትክክል ነው ካልን ማለት ነው ንግግር እውነት እንዲሆን የእሷ ሟርት ትክክል እንዲሆን መጽሐፍ ቅዱስ ሊያደርግ አይችልም። ሴትዮዋ ምን ብላለች? አንተ እውነተኛ ነቢይ ከሆንክ ይሄ መርዝ አንዳች አይጎዳህም። ልብ በል፣ እውነተኛ ነቢይ ከሆንክ መርዙ አንዳች አይጎዳህም። ሐሰተኛ ነቢይ ከሆንክ ግን በዚህ መርዝ እንገላገለሃለን ብላው ነበረ። እውነት እንዳለችውም ሙሐመድ መርዙን በላ፣ ተሰቃየ፣ በዛ መርዝ ምክንያት ሞተ። ስለዚህ ሐሰተኛ በመሆኑ ምክንያት ሴቷ ባለችው ንግግር መሰረት በዛ መርዝ ተገላገለችው። ይሄ ነው የኛ ፖይንት። ስለዚህ ይሄን ይመስላል ማለት ነው። ግልጽ ነው። መስፈርት አስቀምጣ ነበር ሴቷ። እሰማለሁኝ አይደለ? ይሰማል። ሙቤ ቀጥል። ኔትወርኬ ለምን እንደሆነ አላውቅም። ቀይ እያበራብኝ ነው፣ እያዛገኝ ነው ዛሬ። ከቤቱ ነው እንዴ? እንትን አድርጉት እስኪ ቤቱ። ኧረ ይሰማል። እፎይ ወንድሜ እንዴት ነህ? እፎይ ከድሮ ሁሉ ሰላም ነው? አማን ነው? አማን ነው። እንዴት ነህ? አለን አባቴ። ተማም ሁሉ ሰላም ወንድሜ ለማለት ያበቃ ሱራ 3:28 ሱራ 5:51 ወንድም እንድትለኝ አይፈቅድልህም ነበር። ከዛ ይቀር እንዴ በክርስቶስ የእግዚአብሔር ልጆች ተብለን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደሚናገረው የእግዚአብሔር ልጆች ተብለን ወንድም እንድንባባል ህብረት እንድንሆን ወደዚህ ብርሃን ሌሎችንም እንዲያመጣቸው የእግዚአብሔር ፍቃድ ይሁን። ኤኒዌይስ ቀጥል። ይቅርብኝ እንዴ ታዲያ እኔ አልተወውም። የፈለግከውን ብትል ወንድሜ ከማለት በጭራሽ ታውቃለህ አቋሜና። ችግር የለም። የቅድቡ ልጅ ያለው አንድ ሰው ከእስልምና ብትወጣና ሊገሉህ ቢሞክሩ ወይም ደግሞ አንተ ሙስሊም አይደለህም ብለው ሊገሉህ ቢሞክሩ ራስህን ለመከላከል ያው አልሞት ባይ ተጋዳይ ብትሆን ኃጢአት ነው? እፎይ ነፍስ ማጥፋት ኃጢአት ነው በራሱ። መጽሐፍ ቅዱስ ሲናገር ቀኝህን ለሚመታ ግራህን ስጥ ነው የሚለው እንጂ ሰዎች በቃ ሙት ነው፣ ሌላ አማራጭ የለህም። ሙት ነው እንጂ አማራጭ የለህም ማለት ነው። ሞት ነው ማለት ሰዎችን መግደል ሊገሉኝ ሲመጡ ማለት ያው መከላከል ወይም ደግሞ መልሰው ለማጥቃት አልሞክርም። በመከላከል ውስጥ ህይወት ሊጠፋብህ ይችላል። መከላከል እና ማጥቃት የተለያዩ ናቸው። ሰልፍ ዲፌንስ ሊኖር ይችላል። እሱን ለማለት ማለት ናቹራልም ነው። ለምሳሌ አንድ እንትን ቢልህ የሆነ ትንኝ እንኳን ብነድፍ የሆነ ንዝር የሚያደርገ ነገር አለ። በራሱ ሰውነታችን ሆርሞን አለ።
የሆነ የሚፈጥረው ስሜት አለ፣ ራሳችን የምንከላከልበት ማለት ነው። ያንን ማድረግ ጤናማ ነው። ነገር ግን ሚስኮት እንዳታደርገኝ አመጣጡ ያኛው ኢንቴንሽኑ እንትን አለው ማለት ነው። እንዴት ነው የመጣው የሚለውን አይ እንደዚህ አድርጌ ለመከላከል ነው ብለህ እንዳተረጉመው ነው። ሰዎችን እንትን ለማለት አይተህ በጥፊ የመታህን በቆንጨራ ብለህ አንገቱን ቀንጥሰህልህ ከዛ በኋላ የራሴን የተከላከልኩት ራሴን ልከላከል ነው የሚል አይነት እሳቤ ውስጥ እንዳገባ ነው። ነገር ግን ያደረግከው ነገር ሁሉ ንስሐ መግባት ደግሞ እንዳለብህ እንዳዘነጋ ማለት ነው። ተፈጥሯዊ ነገሮች እንድንከላከል የሚያደርጉን አሉ። ለምሳሌ ድንገት የሆነ ዞር ስትል የሆነ የተሰነዘረ ቢመስልህ እጅህን ልታወናጭፍና ልመታው ሁሉ ትችላለህ እኮ። እሱ እንደ ቀልድ ሊይዝህ ሊሆን ይችላል የመጣው፣ ሊያቅፍህ ሊሆን ይችላል የመጣው እሱ። አንተ ግን ሳታስበው አይኑን ልታጠፋው ትችላለህ እኮ። ያ ሳታስበው አይምሮ የሚፈጥረው ሆርሞን ይህ ምንድነው እሱ እንትን አለ ወይን ሽሽ ወይንም ደግሞ ተጋጠ የሚለው አይነት እሳቤ ውስጥ ትገባለህ። ገባህ? አይምሮ ወዲያውኑ ያን ሆርሞን ስለሚያመነጭ እጅን ስታወራጭ አይኑን ልታጠፋው ትችላለህ። ሰው አይኑን አጥፍታልና እንዲህ እንትኖቹን ያው ከንስሐ አባት ጋር ትጨርሳለህ። እንደዚህ አይነት ነገሮች ቢፈጠሩ ሰውየው ሜይ ቢ ሊጎዳህም ይችላል ላይጎዳህም ይችላል። እንትን አባባሉ ለፍቅርም ይሆናል የሰነዘረው። ነገር ግን ባይ ዲፎልት ራስን ለመከላከል በምታደርግበት ሰውየው ላይ ጉዳት ልታደርስ ትችላለህ። ንስሐ መግባት ግን አለብህ እና ግን ሰዎችን እንደዚህ አድርገህ እንደዚህ ታገኝበታለህ የሚለው አይነት አስተምሮ ግን የለም። ነገር ግን ቤተክርስቲያንን እንደዚህ አይነት ነገሮችን መከላከል ደግሞ አለብህ። ቤተክርስቲያኖችን ሃይማኖትን እንደዚህ አይነት ነገሮች ላይ ራሱ ያኛው አካል አንተን ሊያጠቃ ከመጣ የማጥፋት እንትን ውስጥ ከገባ ቆመህ ማየት በራሱ ለዛ ተባባሪ እንደመሆን ስለሆነ ማለት ነው። ለምሳሌ ህፃናቶችን እየገደለ ቆመህ ማየት በራሱ ተባባሪ ነህ። ማስጣል ስችል መከላከል ስችል ያንን ማድረግ በራሱ ቆሞ መመልከት በራሱ ወንጀል ስለሆነ ማለት ነው። ያ እንደዛ ነው። አድሬናል የሚባለው ሆርሞን እያሉ እየጻፉልኝ ነው። ያ ረስቸው ነበር ትላለህ። እሺ፣ አመሰግናለሁ። ተማር ነው ማለት ነው። ኤኒዌይስ እንደዛ ነው። እሺ፣ ተመልሶልኛል። አመሰግናለሁ። ኦኬ፣ ሙቢ ይሰማሃል? ሙቢ ኦኬ፣ ሌላ ሰው እናስገባለን። እንደ ዛሬ ሞተ ኔትወርክ የለም ቤቴ ላይ በጣም እያዛገኝ ነው። ከቤቴ እንዳይሆን ሜይ ቢ እስኪ ኮፒ ሊንክ አድርጉ እህቶች እና ወንድሞች። እጄም ወዲያ ወዲህ እያደረኩ ነው ማወራው። ዝቅ ሳደርገው ቀይ ይበራል። አሁንም ያው ቀይ በራ አንድ ይላል። ችግር የለውም ግን ለእኛ ግን ይሰማናል። ኖርማል ነው ድምፅ። ያንተ እጅህን አስታርቅ። ትልቁ ላይ ሆንና እያነበብክ ሙቪ ማይክ ከፍተሃል። ጥያቄ ልቀጥል እኔ? እሺ ኢብን መጃን አንፈተው እንትና ክርስቲያን ኢብን መጃ 16 22 ቀደም የከፈትከውን እስኪ እስማኤል ንገረው በእናትህ እስኪ ድገው። ምንድን ነው ያለው? አይሰማም። የእስማኤል ድምፅ ኡስታዝ ነው ወይ?
ለአንድ ቁጥር ጻፉ። እሺ ሙስሊሞች ገስት አይከፍትም ቤት። ክርስቲያን አለ አለሁ። ቆይ ላስገባኝ። አሚር አንድ እየጻፈ ነው። እሺ አሉ ከስርም እኮ ይታዩኛል። ቆይ ኦኬ ምን ሆኖ ነው ቤታችን እንደዚህ የተመታው ዛሬ? እሺ I never saw any